ከዚህ ቦታ አስቀድመህ ብትወጣ ግን እብድ ነው የምትሆነው አለኝ። ቀጥሎም ራቁትህን ሆነ 2 ረክዓ ስገድ አለኝ። ልብሶቼን አውልቄ ሙሉ በሙሉ ራቁቴን ሆኜ 2 ረክዓ ሰገድኩ። መናገር የማልፈልገው ሌላ ሹክሹክታም ነበረበት። ፋቲሐንም ኢኽላስንም ካፊሩንንም ቢሆን ያነበብኳቸው በዚያው ገልብጦ የማንበብ መንገድ ነበር። እዚህ መጥቀስ የማልፈልጋቸው የድግምግሞሽ ቃላትም አሉባቸው። ራቁቴን ሆኜ በዛ መንገድ እያነበብኩ ሰግዳለሁ። فعلا جاتني شهادة غريبة. السلام عليكم ورحمة الله እንደምናችሁ። የዛሬ ፕሮግራማችን ለአዋቂዎች ብቻ መሆኑን አስቀድሜ ላሳስባችሁ ወዳለሁ። የዛሬው ክብር እንግዳችን የቀድሞ ጠንቋይ የነበረውና አሁን ተውበት ያደረገው ሐሚድ አደምን እንቀበላለን። ሐሚድ ወደ ፕሮግራማችን እንኳን ደህና መጣ። አልሐምዱሊላህ ባረከላሁ ፊክ። ላንተ ያለኝ ጥያቄ ከሃይማኖት አቅጣጫና ከስነ ምግባር አቅጣጫ ስለ ድግምት ምን ልትል ትችላለህ? طيب بسم الله والحمد لله والصلاة والسلام على رسول الله። ድግምት ባጭሩ እጅግ በጣም ክፉ ነገር ነው። ይህንን ክፉ በመቶ አብዛው። ድግምት በዲን ኢስላምም ሆነ በሌሎች እምነቶች በማህበረሰቡም ሆነ በባህላችን ዘንድ ፈጽሞ የተከለከለና የተወገዘ ነገር ነው። ድግምትም ከፍተኛ ጉዳት አለው። ከሰዎች ሁሉ የከፋው ደግሞ ይሄው ጠንቋይ ነው። ድግምትም በአላህ ላይ ማጋራት ነው። በአላህ ሱብሓነሁ ወተዓላ ላይ ማጋራት ደግሞ ከወንጀሎች ሁሉ ትልቁ ወንጀል ነው። ማንኛውም ደጋሚ ሙሽሪክ ነው። በጭራሽም ፈጣሪን አይፈሩም። እርስዎ ስንት ዓመት ነው በድግምት ላይ የቆዩት? 17 ዓመት። እኛ ታሪካችሁን በ3 ደረጃዎች ከፍለን ማወቅ እንፈልጋለን። መጀመሪያው ከነዚህ 17 ዓመታት በፊት ያለው ጊዜ ማለትም ወደ ሲህሩ ዓለም እንዴት ልትገቡ እንደቻላችሁ፣ ከዛ እነዚህ 17 ዓመታት፣ የመጨረሻው ደግሞ ተውበትና ሲህሩን የተዋችሁበት ሁኔታ ነው። እስኪ ከመጀመሪያ እንጀምር። ታሪካችሁን ጀምሩልን። ባረከላሁ ፊክ። እንግዲህ በእኛ ሀገር ተማሪዎችን ከሁለት መክፈል ነገር አለ። አንደኛው መደበኛ ትምህርት ቤት ገብቶ ይማራል፣ እነሱን ተማሪ እንላቸዋለን። ሌላኛው ደግሞ መደበኛ ትምህርት ሳይጀምር በቀጥታ ቁርአን ብቻ ለመቅራት ይሄዳል። እነዚህን ደግሞ ሙሃጅር እንላቸዋለን። እኔንም ከሀገሬ ወጥቼ ሙሃጅር እንደሆነ ያደረገኝ አንድ አጋጣሚ ነው። ያኔ ቡራም የምትባል አካባቢ ነበርኩ። እናም የመንደራችን ልጆች ከሀገር ወጥተው ለ2 ዓመት ያህል ቁርአን ሲቀሩ ቆይተው ቁርአንን አክትመው ወደ ሀገራቸው ተመለሱ። ከዚያም በትልቅ ተደገሰላቸው። ከብቶች ታርደው ለልጆቹም በየአይነቱ ስጦታ ሲጎርፍላቸው አየሁ። የልጆቹ እድሜ ደግሞ እኔው የሚያክሉ ነበሩ። እናም ይህ ነገር በጣም ማረከኝ። እንደውም ከልጆቹ የአንደኛው አጎት አንተ ቁርአን ቀርተህ ተመልሰሃል፣ ስለዚህ ካንተ ምንም አይነት ነገር ሳልፈልግ ይህችን ልጄን ለአንተ ድረሃለሁ አለው። ይህም ነገር ውስጤን ነቀነቀው። ይህንንም ነገር ተመኘው። ወዲያው አባቴን እንድሰደድ ጠየቅኩት። አባቴን ፈቀደልኝ። እናም ቁርአንን ለመቅራትና ለመሐፈዝ ተነስቼ ተሰደድኩኝ። በእርግጥ ሌላም ያነሳሳኝ ምክንያት ነበረኝ። ሼክ እገሌ፣ አባታችን እገሌ፣ ታላቁ አላህን አዋቂ እከሌ፣ ኸሊፋው እከሌ ወይም አገናኙ እከሌ፣ እንደነሱ ከአላህ ወዳጆች እነዚያ ፍርሃትና ሀዘን ካሌለባቸው ሰዎች መሆን በጣም ፈለግኩኝ። ከዛም ጧል ወደምትባል ቦታ ተጓዝኩ። ጧል ማለት በመኪና ከ8 ሰዓት በላይ የሚያስኬድ ሩቅ ቦታ ነው። እዛ ሀገር ሄጄ በሼኾች ዘንድ መቅራት ጀመርኩ። የመጀመሪያው ሼኽ ዒሳ፣ ሁለተኛው ደግሞ ሼኽ አሕመድ አልቡጊ ይባላል። البوقي በእነሱ ዘንድ መማር ጀመርኩ። አላህም ፈጣን አይምሮ ስለሰጠኝ ገና በ6 ወሬ በቁርአን ቤቱ ሼኽ ሆኜ አረፍኩ። ያኔ እድሜ ከ7 እስከ 8 ዓመት አካባቢ ቢሆን ነው። በዛም ውስጥ ከትናንሽ እስከ ትላልቅ ሰዎች ከ80 በላይ ተማሪዎች ነበሩበት። እኔ ደግሞ እጅግ በጣም የምተጋ ነበርኩኝ። አላህም ቁርአንን እንዳፍዝ ረዳኝ። ሼኹ እንኳን ገረመው። 1 2 ወይም 3 ዓመት ሙሉ ተቀምጠው እኔ የደረስኩበት ደረጃ ላይ መድረስ ያልቻሉ ብዙ ሰዎች ነበሩ። እናም ሼኹ በቦታው ላይ ሾመኝ። አንተ ወተድ ነህ አለኝ። ይህም ቁርአንን በደንብ እንዳፈዝ የበለጠ ጥንካሬ ሰጠኝ። ከዚያም ልጄ ሆይ በአንተ ውስጥ ትልቅ መልካም ነገር አያለሁ፣ ስለዚህ ወደ ቲጃንያ መንገድ አስገባሃለሁ አለኝ። طريقة تيجانية الصوفية التيجانية ቲጃንያ ማለት የሼኾች ሁሉ መንገድ ነው። ሌሎች የሱፊያ መንገዶች በሙሉ እንደ ትናንሽ ወንዞች ሲሆኑ በአላህ ፍቃድ አንተም ከነዚህ ትላልቅ ውቅያኖሶች አንዱና የቲጃንያ ታላቅ ሼኽ ትሆናለህ አለኝ። ጨምሮም እንዲህ አለኝ፣ ቲጃንያ ሚስጥሮች አሉት። ሚስጥር ማለት ከሰዎች የተሰወሩ ነገሮች ነው። አንተም የቁርአን ሚስጥሮችን ታውቃለህ። ቁርአን ውጫዊ ብቻ ሳይሆን ውስጣዊም ትርጉም አለው። ይህም ዒልመን ለዱኒ ይባላል። እናም ይህ ቁርአን ሚስጥሮች አሉት። ከእኛ ጋር ተማር፣ እኛ ደግሞ ደረጃ በደረጃ ወደ አላህ እናደርሳለን። በቅድሚያ ሐድራ ነበውያ ከዚያም ሐድራ ኢላሂያ ውስጥ ትገባለህ አለኝ። ማለትም ነብዩ ሰለላሁ ዐለይሂ ወሰለም 4ቱ ኹለፋዎችና ሼኹ በሚገኝበት ገበታ ላይ ተቀምጠህ ታወራቸዋለህ። ቀጥሎ ደግሞ ከአላህ ከነብዩ ሰለላሁ ዐለይሂ ወሰለም ከኸሊፋዎችና ከሼኹ ጋር የምትቀመጥበት ደረጃ ላይ ትደርሳለህ አለኝ። እናም ይህ ነገር በጣም ማረከኝ። ከዚያም ከሱዳንና ቻድ ድንበር ላይ ወደምትገኘው አልጅኔና ከተማ ወደሚኖር አንድ ሼኽ ዘንድ ላኩኝ። እዛ ሄጄ
ከነሱ ዘንድ መማር ስጀምር ማሻአላህ እንዳንተ ያለ ሰው መጥቶልኝ አያውቅም። ኢንሻአላህ ከተላልቅ ሼኾቻችን አንዱ ትሆናለህ አለኝ። እዛም ተማርኩ። እሱም እንደገና በጣም ሩቅ ወደ ሆነ ቦታ ወደሚገኝ ሌላ ሼኽ ላከኝ። ከሱዳን ወጥታችሁ ሌላ ሀገር ሄዳችሁ ማለት ነው? አዎ። በመጀመሪያ ከሱዳን ወደ ቻድ፣ ከቻድ ደግሞ በናይጄሪያና በኒጀር ድንበር መካከል ወደምትገኝ ቦታ ተጓዝኩ። ከየት ነው የመጣኸው ብሎ ጠየቀኝ። ከሱዳን አልኩት። እሱም ሚገርም ነው፣ በእንደዚህ ያለ ትንሽ እድሜ ይህን ሁሉ ደረጃ አልፈህ እዚህ መድረስህ በጣም የሚደንቅ ነው። ከዛሬ በኋላ አንተ ነጂብ ነህ ብሎ አዲስ ማዕረግ ሰጠኝ። እነዚህ ደረጃዎች ናቸው። መጀመሪያ ወተድ ነበርኩ፣ ከዛ ነጂብ አደረገኝ። እያደግኩም በቲጃንያ መንገድ ውስጥ እስከ ቁጥብያ ድረስ አወጣኝ። ከዚያም እንዲህ አለኝ፣ የቲጃንያን መንገድ ከያዝክ እሱ የሃይማኖት ሁሉ መሰረት ነው። በምድር ላይ ያለ ከሁሉ የበላይ የሆነ መንገድ እሱ ነው። ዱዓዎችንም እናስተምርሃለን። እነሱም ሰላተል ፋቲሕና ጀውሀረተል ከማል ይባላሉ። እቺ ሰላተል ፋቲሕ የምትባለው ዱዓ አንድ ጊዜ ብቻ ሲያነቧት ሙሉን ቁርአን 6000 ጊዜ እንደመቅራት ነው አለኝ። ሰላተል ፋቲሕ ማለት እንዴት ነው? اللهم صل على محمد الفاتح لما أغلق والخاتم لما سبق ناصر الحق بالحق والهادي إلى صراطك المستقيم وعلى آله حق قدره ومقداره العظيم. هذه صلاة الفاتح بس. እቺን ካልከት ቁርአንን 6000 ጊዜ እንደቀራህ ነው። እንደውም 6000 ጊዜ ከመቅራት በላይ ነው። በተወሰኑ ጊዜያቶች እንጂ አትቀራውም። ለምሳሌ ከአስር ሰላት በኋላ ራሱ መሪው አስተማሪ ይመጣና መሀል ላይ ነጭ ጨርቅ ይዘረጋል። ሰዎች ደግሞ ጨርቁን ከበው ይህንን ዚክር ማድረግ ይጀምራሉ። ይሄ መሀል ላይ የሚዘረጋው ነጭ ጨርቅ ነብዩ ሰለላሁ ዐለይሂ ወሰለምና አራቱ ኸሊፋዎች ቦታው ላይ ይገኛሉ ተብሎ ስለሚታመን ነው። ጨርቋ 6 ሰው የምትይዝ ናት። ነብዩ ሰለላሁ ዐለይሂ ወሰለም፣ አራቱ ኸሊፋዎችና ሼኹ፣ የቀሩት ተማሪዎች ደግሞ ዚክሩን እያደረጉ ጨርቁን በዙሪያው ይከቡታል። ነገሩ የግድ እንዲህ ነው መሆን ያለበት። ከዛም ጀውሀረቱል ከማል አለ። ይሄ ዱዓ ደግሞ በውሃ ጠሃራ እንጂ አትቀራም። ማለትም በተየሙም መቅራት ፈጽሞ አይቻልም። ከደረጃዋ ትልቅነት የተነሳ የግድ የውሃ ጠሃራ ያስፈልጋል። ይሄ ዱዓ ደግሞ በዓለም ላይ ካሉት ዚክሮች ሁሉ ትበልጣለች። ጀውሀረተል ከማልስ ምንድን ነው? ጀውሀረተል ከማል የምትባለው በጣም ረጅም ናት። አሁን ከሷ ጥቂቱን ብቻ ነው የማስታውሰው። ነገሩን በሙሉ ከአይምሮ ያጥፍቼዋለሁ። እናም ሼኹ አሁን አንተ የቁጥብያ ደረጃ ላይ ደርሰሃል አለኝ። ማለት እርሶ ከወተድ አልፈው ከዛ ወደ ነጂብ ከዛ ወደ ቁጥብ። ቁጥብስ ምንድን ነው? ቁጥብ ማለት በምድር 4 ማዕዘናት በምስራቅ፣ በምዕራብ፣ በደቡብና በሰሜን ያሉትን አቅጣጫዎች የሚቆጣጠሩ ኃላፊ የሆኑ ሰዎች ናቸው። በዚች ምድር ላይ የሚከናወን ማንኛውም ነገር ያለ አንተ እውቀት አይሆንም። ማለት እንደሚሉት ከሆነ አላህ ኃላፊነት የሰጠህ ያህል ነው። ለምሳሌ በዚህ ቦታ ዝናብ አዝንብ፣ በዚያኛው ሀገር እንዲህ ይሁን። ሰዎችም ቢሆኑ አንተን ነው የሚያማክሩ። ስለዚህ አንተ የዛኔ የማይገለጽ ትልቅነት ይሰማሃል እና ምን አለኝ፣ አንተ አሁን ካለህበት ቦታ ጀምሮ የጠቅላላው ምስራቅ ክፍል ኃላፊ ነህ። ሌሎቹ ደግሞ ለሰሜኑ፣ ለደቡቡና ለምዕራቡ ኃላፊዎች ናቸው አለኝ። ከነሱ በላይ ደግሞ ገውስ አለ። እሱ የመጨረሻው ከፍተኛው ማዕረግ ሲሆን በቀላሉ የሚደረስበት አይደለም። እነዚህ አራቱ ቁጥቦች ቦታቸውን አይለቁም። አንዱ ካልሞተ በቀር ወደ አራቱ ገብተህ ቁጥብ መሆን አችልም። እኔም ለዚህ ቦታ ከማንም በላይ ብቁና ተመራጭ ሰው አንተ ነህ የሚል ደረጃ ላይ ደርሼ ነበር። እናም እዚህ ከአራቱ ቁጥቦች አንዱ የሆነ አንድ አዛውንትና ታማሚ ሰው አለ። እሱ ሲሞት ቦታውን አንተ ትወስዳለህ አሉኝ። ብዙ ሳይቆይም የምስራቁ ክፍል ኃላፊ የነበረው ሰው ሞተ። እኔም ከነሱ አንዱ መሆን ቻልኩኝ። ከዚያ በኋላ ቁርአንን ማፈዜን ቀጠልኩበት። ነገር ግን ልቤን ሙሉ በሙሉ የሰረቀውና እጅግ በጣም የወደድኩት አዲስ ነገር ተፈጠረ። እሱም የቁርአን ሚስጥሮችን የሚለው ነገር ነው። ይህ ቁርአን ትልቅ ሚስጥር አለው። አያቱል ኩርሲ የራሱ ሚስጥር አለው። ይሄ አንቀጽ፣ ይሄ ምዕራፍ አሉኝ። እኔም ነገሩ በጣም ማረከኝ። ይሄ ዒልመል ለዱኒ ይባላል አሉኝ። አላህ የውስጥ አይንህን ይከፍትልሃል። በቁርአን ውስጥ ያለን አንድ ቦታ ወይም የአንድን አያ ሚስጥር ያሳውቃል። ያንዴም ደረጃህ ከነቢይም ሆነ ከምልክተኛ በላይ ሊሆን ይችላል አለኝ። ይህ እንዴት ሊሆን ቻለ? ምን አለኝ? ኺድር የሚባለው በሙሳ ዘመን የነበረ አላህን የሚገዛና ከመልካም ሰዎች መካከል የነበረ ሰው ነው። በሱ ዘንድ የነበረው የዒልመል ለዱኒ ሚስጥሮች ነቢዩ ሙሳ እንኳን አልነበረውም አለኝ። ለምሳሌ አንተ ይህ ደረጃ ላይ ደረስክ ሼክ ነህ እንበል። ማንኛውም አይነት ወንጀል ብትሰራ እንኳን አትጠየቅበትም። ምክንያቱም ገና በጥንቱ በለውሐል መሕፉዝ ላይ በዚህ ቀን በዚህ ሰዓት ይህንን ወንጀል እንደምትሰራ ተጽፈው አልቋል። አንተም ቢሆን ያንን የተጻፈውን ነገር ከመፈጸም ውጪ ምንም የምታደርገው ነገር የለም። ሰውን መግደልም ይሁን ሌላ ወንጀል አንተ ለውሐል መሕፉዝን አይተሃል። በሱ ላይም አትቀጣም ተብሎ ተጽፏል። ነገር ግን ሌላው ተራ ሰው ያንን ወንጀል ቢሰራ ይቀጣል አለኝ። እንግዲህ ቁርአን ግልጽና ስውር ሚስጥር አለው ይላሉ። ግልጹ የሁሉም ሙስሊም ነው። ስውሩ ግን ለየት ላሉ የአላህ ወዳጆች ለሚባሉ አንዳንድ ሃይማኖታዊ ኃላፊነት የሚነሳላቸው ሌላ ሰው የማይገባው የቁርአን ሚስጥሮችን
ታውቃላችሁ ምናምን። አዎ በትክክል እኔም እዛ ለመድረስ ነገሩን በደንብ ወጥሬ መያዝ ነበረብኝ። ይህ አልኺድር ዒልመ ለዱኒ እንዳለው ማስረጃ ነው። ይህንንም እኛ አሁን እናሳያለን አሉኝ። ስለዚህ ከታሪኩ የመጡብህ አመጣጥ አንተ እንደ ኺድር ትሆናለህ ነው። አዎ እንደ ኺድር ወይም እኔ ከሙሳ በላይ የበለጠ ታግሼ ብዙ ነገር ማወቅ እችላለሁ። እናም እኛ እዚህ ነገር ውስጥ እናስገባሃለን። ነገር ግን እንዳትባረር አትከራከር አሉኝ። እንዳትባረር አትከራከር። አዎ እንዳትባረር አትከራከር። ምክንያቱም ከኛ ጋር ታገሰህ ከተቀመጥክ ኺድር ለሙሳ ከነገረው በላይ ብዙ ነገር እናሳያለን። ሙሳ ቢታገስ ኖሮ ከኺድር አላህ ምንም አይነት ማስረጃ ያላወረደለትን ጥልቅ ስውር እውቀት ያውቅ ነበር። ግን ቸኮለ። እነዚህ ነገሮች በጣም ከባድ ናቸው። ስለዚህ ኢንሻአላህ እነዚህን ነገሮች እናሳያለን። ብቻ ታገስ። ሩሃኒዮቹ የሚያዙህን በማንኛውም ነገር አትጠይቅም። የአንተ ስራ መጨረሻ ላይ ሁሉንም ነገር እስክትረዳ መታዘዝና እሺ ብሎ መቀበል ብቻ ነው። ይህ አሁን ለሚመጡት ትልልቅ ነገሮች መግቢያ ነው። ለምሳሌ በቁርአን ውስጥ አያቱል ኩርሲ፣ የሱረቱ ያሲን፣ የፋቲሃና የቢስሚላህ ሚስጥሮች አሉ። እናም እነዚህን አሁን በለመድከውና በሐፈዝከው መንገድ አይደለም የምታነባቸው፣ በፍጹም በሌላ መንገድ ነው የምታነባቸው። ከነዚህም አንዱ የምዕራፉን ወይም የአንቀጾቹን ቃላት ወደ ኋላ ወይም በተቃራኒው ማንበብ ነው። እኔ ዘንድ የነበረው ሼክ ወደ 6 ዓመት ያህል አብሬው ስማር አንድም ቀን ጠይቄው አላውቅም። እናም አሁን እኔን ማሰልጠን ፈለገ። እሱ እንደሚለው አላህን ያወቀ ትልቅ ሰውና መሰል ደረጃ ላይ እንድደርስ ማለት ነው። ደግሞ ትልቅና በሰው ዘንድ የተከበረ ሼክ ለመሆን የራሱ የሆነ መንገድ አለው አለኝ። እሺ ዝርዝር ውስጥ መግባት አልፈልግም፣ ግን ለምሳሌ ያህል ምን አለኝ፣ ቢስሚላህን እንዴት ማንበብ እንዳለብኝ ሲነግረኝ ቃላቱን ገልብጠህ ነው የምታነበው አለኝ። ማለትም ቢስሚላሂ ራህማን ራሂም ብለህ ሳይሆን አራሂም አራህማን አላህ ቢስሚ ብለህ ነው የምታነበው። ወይም ደግሞ ቢስሚላሂ ቢሐቂ ሸህሰሆሪ ቢሐቂ ሸምሐሩስ ከባዕባ ሰባዕባ መሳይለ ዘይዲ የመሰሉ ነገሮችን ጨምረህ ታነባለህ። ከዛ አራህማን ትላለህ። አሁንም እንደዚሁ ሌሎች ያልሆኑና እንግዳ የሆኑ ቃላትን ትልና ራሂም ትላለህ። ረጅም ድግምግሞሾች ታገኛለህ። ሁሉንም በዚህ መንገድ ነው የምታነባው። ነገር ግን ከነዚህ ሁሉ በጣም አደገኛው መንገድ ደግሞ ቃላቱን በፊደል ወደ ኋላ ገልብጦ ማንበብ ነው። ለምሳሌ ቢስሚላህ የሚለውን ስታነበው ሀ ላ ላ አ ማ ሳ ባ ሀለለ መሰብ ቢስሚላህ ቢስሚላህ ቃሉ ሙሉ በሙሉ ይለወጣል። ነገር ግን አንተ ምንም አይነት ጥያቄ መጠየቅ አትችልም። እንዳትባረር አትከራከር። አዎ ችግሩም ያ ነው። እናም ሼኹ እነዚህን ነገሮች የምትማርበትና እኔም የማስተምረህ ቀን ወደ ኸልዋ ትገባለህ አለኝ። ከመንደሩ ራቅ ብለህ ወደዛ ቤት ትሰራለህ። በደንብ አድርገህ ካነጻኸው በኋላ ከቀናት በአንዱ ቀን ይኸውም የወሩ የመጨረሻ ሮብ በሆነ ቀን እንገባበታለን። ወደ ቤቱም የምትገባው ማታ እኩለ ሌሊት አካባቢ በደንብ ሲጨልም ሙሉ በሙሉ ራቁትህን ሆነህ ነው። ይህን ስራ ጨርሰህ እስክትወጣ ድረስ ከዚህ ቤት በፍጹም አትወጣም አለኝ። በኸልዋ የምትቆይባቸው ቀናትም ወይም 11 ቀን ወይም 21 ቀን ወይም 31 ቀን ወይም 41 ቀን ወይም ደግሞ 3 ወር ከ3 ቀን ናቸው። እናም ጊዜው ሳይጠናቀቅ በፍጹም ከዚህ ቦታ መውጣት አትችልም። በተጨማሪም ብዙ ቀናትን እንዳትመርጥ ያስጠነቅቁሃል። ምክንያቱም እዛ ምንም ምግብ የለም፣ ውሃና ጥቂት ተምር እንጂ የምትቀምሰው ነገር የለም። ሙሉ ቀኑን የምትበላው 3 ቴምር ብቻ ነው። ለቁርስ 1 ቴምር፣ ለምሳ 1 ቴምር፣ ለእራትም 1 ቴምር። ውሃውም ቢሆን መጠኑ በጣም የተወሰነ ነው። እኔ 41 ቀን በኸልዋ ለመቆየት መረጥኩ። ከሰው ራቅ አድርጌ ቤት ሰራው። ዘጉብኝም። ገባው። ልብሶችህን አምጣ አለኝ። ሰጠሁት። አንተ ራስህ የጫንክበት ኃላፊነት ስለሆነ ከዚህ ቦታ ለመውጣት እንዳታስብ። እኛ አነስተኛ ቀናት ምረጥ ብለንሃል። አንተ ግን ብዙ ቀናትን መረጥክ። ብትሞትም ባትሞትም ያ የራስህ ጉዳይ ነው። ከዚህ ቦታ አስቀድመህ ብትወጣ ግን እብድ ነው የምትሆነው አለኝ። ቀጥሎም ራቁትህን ሆነህ 2 ረክዓ ስገድ አለኝ። ልብሶቼን አውልቄ ሙሉ በሙሉ ራቁቴን ሆኜ 2 ረክዓ ሰገድኩ። በመጀመሪያው ረክዓ አልፋቲሃና አልካፊሩን፣ በሁለተኛ ረክዓ ደግሞ ፋቲሃና አልኢኽላስን አነበብኩ። መናገር የማልፈልገው ሌላ ሹክሹክታም ነበረበት። ፋቲሃንም ኢኽላስንም ካፊሩንንም ቢሆን ያነበብኳቸው በዚያው ገልብጦ የማንበብ መንገድ ነበር። እዚህ መጥቀስ የማልፈልጋቸው የድግምግሞሽ ቃላትም አሉባቸው። ራቁቴን ሆኜ በዛ መንገድ እያነበብኩ ሰግዳለሁ። ከዚያም ጀመርኩ። በመጀመሪያው ቀን ይሄን አደረግኩ። በሁለተኛው ቀን፣ በሶስተኛው፣ በአራተኛው፣ በአምስተኛው እስከ 41ኛው ቀን ድረስ ይቀጥላል።
ይቀጥላል። በቀን 3 ቴምር ነው የምትበላው። ተስገብግበህ ከአቅም በላይ ብትበላ ትሞታለህ። ምግቡ የተወሰነ ስለሆነ መጨመር አትችልም። በእነዚያ 41 ቀናት ውስጥ በጠቅላላ የሰጡኝ 123 ቴምር ብቻ ነበር። ብታስቡት በቀን 3 ቴምር ይመጣል። እናም ጀመርኩ። እንዳትፈራ አስጠነቅቀሃለሁ። አንተ ወደ ተፈለገው ደረጃ ትደርሳለህ። ደረጃው ላይ መድረስ ግን በጣም ከባድ ነው። ፈተና አለው። በፈተናው መጨረሻ ላይ ግን ታሸንፋለህ አለኝ። አንድ ቀን ሩሃንያው ይመጣብሃል። ይሄ ሩሃኒ ምንድነው? እሱ ከመላእክት አንዱ የሆነ መልአክ ነው አለኝ። ጅን ነው አላለህም ማለት ነው? አይ ጅን ነው አላለኝም። ከመላእክት አንዱ መልአክ ነው ያለኝ። ማለትም እንደ ጅብሪል፣ ሚካኤል፣ ኢስራፊል እና መለከል ሞት ያሉ ታላልቅ መላእክት ባይሆኑም ከነሱ ዝቅ የሚሉ ነገር ግን ከሰው ልጅ በላይ የሆኑና አላህ ሰዎችን እንዲያገለግሉ የፈጠራቸው ናቸው። መላእክቶች ያገለግሉሃል ነው ያለኝ። አንድ መላእክት ይመጣብሃል። ነገር ግን የሚመጣው በጣም በሚያስፈራ ቅርጽ ተለውጦ ስለሆነ እንዳትፈራ፣ በፍጹም እንዳትፈራ። ጊዜው እስኪጠናቀቅ ድረስ በፍጹም ከዚህ ቦታ እንዳትወጣ ብሎ ከፍርሃት አጥብቆ አስጠነቀቀኝ። እኔም ገባው። በእርግጥም ከመጀመሪያው ቀን ጀምሬ እስከ 41ኛው ቀን መጨረሻ ድረስ ቀጠልኩ። فعلا جاتني حاجة غريبة.